የታሪኩ መጀመሪያ የሚሆነው በ1940 ዓመተ ምህረት እንደ አውሮፓውያን አቆጣጠር ላይ የጦር ሰራዊት መኮንን የሆነው ጆን በቁጥጥር ስር በዋለበት ወቅት ነው። እሱ ሰላይ መሆኑን የሚገልጽ አንድ ጽሑፍ የሰፈረበት ወረቀት ላይ እንዲፈርም ያስገድዱት ነበር። ይህ ነገር ፍጹም ውሸት ስለነበር ጆን ለመፈረም ፈቃደኛ ሳይሆን ቀረ። ልክ በዛን ጊዜ እነዛ ሰዎች የጆንን ሚስት ወደዛ ይዘዋት መጡ። እሷንም ወታደሮች ከፍተኛ ስቃይና መከራ ስላደረሱባት እሷ ራሱ ጆን ሰላይ መሆኑን አምና ተቀብላ ነበር። ከዚህ በኋላ በርካታ እስረኞች ወደ አንድ የእስረኞች ካምፕ ላኳቸው። ያ መላው አካባቢ በበረዶ የተከበበ በመሆኑ ያ ሙሉ ቦታ የነሱ እስር ቤት መሆኑ ተነገራቸው። በዚህ ምክንያት ማንም ሰው ከዛ ለማምለጥ ቢሞክር በህይወት ሊተርፍ እንደማይችልም ተነገራቸው። ከእስር ቤት ለሚያመልጡ ሰዎች ደግሞ ትልቅ የገንዘብ ሽልማት ተቀምጦ ነበር። ስለዚህ የአካባቢ ተወላጆች ጭምር ቢያገኙክ እንኳን ሊገሉክ ይችላሉ። ከዛም የእስረኞቹ በሙሉ ራሳቸውን ተላጩ። ምሽት ላይ ምግብ ሰዓት በሚሆንበት ጊዜ በጣም ጥቂት አነስተኛ ምግብ ተሰጣቸው። ቪታሚን እጥረት ምክንያት በርካታ ወንዶች በሌሊት የማየት አቅማቸው በጣም ደክሞ ቀንሶ ነበር። በዛም መሃል ስሚዝ የተባለው እስረኛ በሰጠት ጥቂት ምግብ መሬት ላይ አፈሰሰ። አንድ የተራበና የተቸገረ እስረኛ ወዲያውኑ በምግቡ ላይ ዘለለ። ነገር ግን ስሚዝ ወዲያውኑ እግሩን በምግቡ ላይ በመጫን የራሱን ምግብ አተረፈ። ጆን በዛ ሰውዬ ላይ እጅግ አዘነና የራሱን ምግብ ሰጠው። በዚህ ጊዜ ስሚዝ ጆንን እዚህ ቦታ ላይ በጣም ርህራሄና ደግ መሆን ዋጋ ያስከፍላል ውድ ወንድሜ ሆይ ህይወትን የምታጣው አለው። ስሚዝ ከዛ ቦታ ከሄደ በኋላ ሮይ የተባለው እስረኛ ለጆን እሱ አሜሪካዊ መሆኑን ነገረው። በዚህ ምክንያት ብቻ እሱን ይዘው እስር ቤት ውስጥ እንደጣሉትም ገለጸለት። ጆንም እኔም በሆን በውሸት ወንጀልና ክስ ነው እዚህ ውስጥ ያገቱኝ ወንድሜ ያለው። በዚህ ጊዜ ሮይ እየሳቀ እኔ እኮ ያጠፋሁት ጥፋት የሰራሁት ወንጀል ቢኖር የተሳሳተ ፊልም ላይ ተውኜ ብቻ ነው አለው። ከዛም በውስጡ በኩል ዋካ የተባለ ሌላ እስረኛ ቁማር እየተጫወተ እንመለከታለን። ሮይ ስለሱ ለጆ ሲነግረው ይህ ሰው እጅግ አደገኛ ባለጌ ሰው ወንበዴ ነው አለው። የእስር ቤቱ ጠባቂዎች ዋካ የፈለገውን ነገር ቢያደርግ እንኳን በፍጹም አይከለክሉትም ነበር። በዚህም ምክንያት ለሁሉም እስረኞች እሱን በከፍተኛ ሁኔታ ይፈሩት ነበር። ሌሎቹ እስረኞች በሙሉ እንደ ባሪያ ጉልበት ሰራተኛ ሆኖ ተይዞ ነበር። አሁን ጆን ማውራት ጀመረና ወንድሜ ከዚህ ቦታ ለማምለጥ ምን ማድረግ አለብን ሲል ጠየቀ። ነገር ግን ሮይ ወንድሜ ይህ ፍጹም የማይቻል ነገር ነው አለው። እሱንም ብታመልጥ እንኳን በሕይወት አትተርፍም በማለት አስጠነቀቀው። ልክ በዛኑ ቅስፈት ዋካ ከአንድ እስረኛ ላይ የሱፍ ልብሱን እንዲሰጠው ጠየቀው። ያ ሰውዬ እምቢ ባለ ጊዜ ግን ዋካ ቢላውን አውጥቶ በኃይል ወጋው። ከዛም ሌላኛው እስረኛ የሟቾቹን የሱፍ ልብስ አውልቆ ለዋካ ሰጠው። እሱም ያንን ልብስ ወስዶ በቁማር የተሸነፈበትን ዕዳ በአንድ በኩል ከፈለ። ቀናት እያለፉ ሄዱ። ጆንም ቀስ በቀስ ከካምፑ አኗኗር ልማዶች ጋር ራሱን አስማማ። እስረኞቹ በበረዶ ውስጥ ከሰል የማውጣትና እንጨት የመቁረጥ ሥራ መስራት ነበረባቸው። ነገር ግን የሚሰጣቸው ምግብ በጣም አነስተኛ ነበር። የሚተኙበትን ቦታ በፍጹም ሞቃት አልነበረም። እነሱ አዳዲስ ልብሶችንና ጫማዎች እንኳን አይሰጣቸውም ነበር። አንድ ቀን ምሽት ጆን በልብሱ ላይ ጥቂት ቅማሎችን አገኘ። ሮይም እኔ ለዚህ የሚሆን አንድ የድሮ የቤት ውስጥ መድኃኒት ሕክምና አለኝ አለው። እሱም ጆንና ወደ ውጭ እንውጣ አለው። ነገር ግን ልክ በዛን ጊዜ በድንገት እነሱ የአንድ ፍንዳታ ድምፅ ሰሙ። ብዙም ሳይቆይ በከሰል ማዕድኑ ውስጥ ፍንዳታ መከሰቱን ተረዱ። ሮይ የሱን ልብስ በበረዶ ውስጥ እየቀበረ በነበረበት ወቅት ጆን የጥበቃ ማማውን እየተመለከተ ስለማምለጥ ያስብ ነበር። ሮይ ላዘር የተባለ አንድ ጓደኛ አለኝ፣ እሱ ከዚህ ሊያስወጣን ይችላል በማለት ነገረው። ከዚህ በኋላ እነሱ ስለ እቅዱ መወያየት ጀመሩ። ከዚህ አምልጠው ወደ ደቡብ አቅጣጫ መጓዛቸውን ከቀጠሉ ሞንጎሊያ አገር መድረስ እንደሚችሉ ወሰኑ። ነገር ግን ለዚህ ረጅም መንገድ የሚሆን ምግብ ማከማቸት ነበረባቸው። እንዲሁም ቅዝቃዜው እስኪቀንስ ድረስ መጠበቅ ነበረባቸው። ምክንያቱም በዚህ ብርዳማ በረዶ ውስጥ ካመለጡ ይሞታሉ። ከዚህ በኋላ ሮይ በሲጋራዎች ምትክ ምግብ መሰብሰብ ጀመረ። ያንን ምግብ በተንቀሳቃሹ የእንጨት ወለል ስር ደበቀው። ጆን የተቀሩትን ልብሶች ሲፈትሽ ቅማሎቹ በሙሉ እዛ ቦታ ላይ ተሰብስበው እንደነበረ ተመለከተ። ከጥቂት ጊዜ በኋላ ወታደሮች እስረኞች ወደ ስራ ሊወስዷቸው ሞከሩ። ነገር ግን በኃይለኛ የበረዶ አውሎ ንፋስ ምክንያት ጉዟቸው በጣም አስቸጋሪ ሆኖ ጥቂት ሰዎችን መውደቅ ጀመሩ። ወታደሮች እስረኞቹን ለጥቂት ጊዜ እንዲተኙ ፈቀዱላቸው። እናንተ ብትሞቱ እንኳን ለኛ ምንም ግድ አይሰጠንም በማለት ስሚዝ ቅሬታውን ባሰማ ጊዜ በራሱ ላይ መሳሪያ ተቀሰረበት። ነገር ግን እሱ ጠባቂውን ችላ በማለት ወደ ጫካው አቅጣጫ መጓዝ ጀመረ። ከዛም ወታደሮቹ እስረኞቹን በሙሉ ወደ ጫካ ውስጥ ይዟቸው ገቡ። እስረኞቹ በፍጥነት እንጨቶቹን በማገጣጠም አንድ ትንሽ መጠለያ ሰሩ። ስሚዝም ከነሱ ጋር እንዲቀላቀል ነገሩት።
በማግስቱ ከሁሉም እስረኞች መካከል ስሚዝና ጆን ለከሰል ስራ ተመረጡ። እዛ ቦታ ላይ ለመተንፈስ በጣም አስቸጋሪ ስለነበር በተከታታይ በሳል ይሰቃዩ ነበር። ከዚህም በላይ በዋሻው ውስጥ በማንኛውም ሰዓት መደርመስና መፈራረስ ይጀምር ነበር። በአየር እጥረት ምክንያት ጆን መሬት ላይ ወደቀ። ልክ ወደ የራሱ ቤት የደረሰ መሰለው። እሱ በሐሳብ ቅዠቱ ወደ ቤቱ አቅጣጫ መጓዝ ጀመረ። ልክ በዛን ጊዜ የጠባቂ ወታደር እሱን ለመተኮስ ሙሉ በሙሉ ተዘጋጅቶ ነበር። እንደ ድል ሆኖ ስሚዝ በሰዓቱ ወደ ኋላ ሳበው፣ አተረፈው። ጆን ለሱ ምስጋናውን እያቀረበ ሳለ ማምለጫ ዕቅዱን ነገረው። ነገር ግን ስሚዝ ሮይ እኮ ለዓመታት ሰዎችን እያባከነ ነው ያለው። ማንኛውም አዲስ እስረኛ በመጣ ቁጥር እሱ የሚያደርገው ይህንኑ ነው አለው። ቢሆንም እንኳን ጆን ለማምለጥ በሐሳቡ ላይ ጸና። ስሚዝም ከሱ ጋር ለመሄድ ተስማማ። በዛም ምሽት ጆን የበረዶ አውሎ ንፋስ በጣም ኃይለኛ መሆኑንና የእግሮቻቸውን አሻራ ሙሉ በሙሉ እንደሚሸፍንላቸው ለማሳየት ሲል ሮይን ካልጋው ላይ ስቦ ወደ ውጭ አወጣው። ስለዚህ እነሱ አሁን መውጣት እንዳለባቸው ነገረው። ነገር ግን ሮይ ይህ ሊሆን አይችልም በማለት መከራከር ጀመረ። የምግብ ማነስ ማመካኛ ማድረግ ጀመረ። በዚህ ጊዜ ጆን ይህ ሰው እያታለለኝ ይሆን በማለት በሐሳብ ተዋጠ። ነገር ግን ልክ በዛኑ ቅጽበት ዋካ ሁለቱንም ተመለከታቸው። ስለዚህ እነሱ በፍጥነት ወደ ውስጥ ተመለሱ። በዚህ መሃል አንድሬ ካዚክ የተባለው እስረኛ ሌሊት ላይ ያለመኖሩን አወቀ። የማየት ችግር ያለበትን በምሽት የመታወር በሽታውን እየደበቀ እንደሆነ አወቀ። በዚህ ላይ ካዚክ በቀን ውስጥ ሙሉ በሙሉ በትክክል እንደሚያይ መማል ጀመረ። በሌሊትም ወንድሜ ያንተን ትከሻ ይዤ እጓዛለሁ ምን ችግር አለው አለው። እሱም ይህንን እቅድ ከነሱ እንዳይደብቅበትና እሱም የዚህ እቅድ አካል ሆኖ እንዲቀጥል አንድሬስ ለመነው። በዚህ መሃል ስሚዝ የማምለጫ መረጃ ለማግኘት ሲል የራሱን የወርቅ ሰዓት ለላዛር ሰጠው። ከዛም ላዛር ለማምለጥ ሲል ጄኔሬተሩን ማጥፋት እንዳለባቸው ነገራቸው። ይህም ለ10 ደቂቃ ያህል ሙሉ ጨለማ እንዲያገኙና ለማምለጥ በጣም ቀላል እንዲሆንላቸው ያደርጋል። ይህንን ስራ መስራት ያለባቸው የጦር ሰራዊቱ የፈረቃ ለውጥ በሚያደርግበት ሰዓት ላይ መሆን አለበት። እነሱ ትክክለኛውን ሰዓት እየተጠባበቁ በነበረበት ወቅት ዋካ በድንገት በጆን ላይ ተወረወረበት። በአንገቱ ላይም ቢላ በመቀሰር በእኔ ላይ ቁማርተኞች ከፍተኛ ዕዳ አለብኝ፣ ስለዚህ እኔም ከዚህ ቦታ ማምለጥ እፈልጋለሁ አለ። በጆን አንገት ላይ ቢላ ተቀምጦ ነበር። እሱ በዚህ ሁኔታ ላይ ሆኖም ቢም ለማለት የሚችልበት አቅም አልነበረውም። ስለዚህ ወንድማችን ጆን በሐሳቡ ለመስማማት ተገደደ። ልክ የማምለጫው ሰዓት ሲደርስም እስረኞቹ ጄኔሬተሩን አጠፉት። የኤሌክትሪክ ገመዶቹንም በመቁረጥ አመለጡ። የአደጋ ጊዜ ደውል ወዲያውኑ መጮህ ጀመረ። ነገር ግን በአውሎ ንፋሱ ምክንያት ጠባቂዎቹ ወታደሮቹ ምንም ነገር ማየት አልቻሉም ነበር። የእግሮቻቸውንም አሻራ አልቀረም፣ ጠፋ። ወታደሮቹ የውሻቸውን አፍንጫዎች የእነሱን ሽታ ተከትለው እስረኞቹን ያገኟቸዋል በሚል ተስፋ ከውሾቻቸው ጋር ወደ ጫካው ውስጥ ገቡ። 7 እስረኞች በጫካው ውስጥ የቻሉትን ያህል በፍጥነት ይሮጡ ነበር። ከጥቂት ጊዜ በኋላ እነሱ በጣም ከመድከማቸው የተነሳ ወደፊት መጓዝ በጣም አስቸጋሪ ሆነባቸው። በዛን ጊዜ ጆን እየተነፈሰው ውሾቹ በጣም ፈጣን እንደሚሮጡና ጉዞአቸውን መቀጠል እንዳለባቸው አሳሰባቸው። እነሱ እንደገና ወደፊት ለመጓዝ ሞከሩ። ነገር ግን በበረዶ አይኖቻቸው ሊያሳውራቸው ሊጋርዳቸው ደረሰ። ስለዚህ አሁን እነሱ መደበቂያ ቦታ መፈለግ ጀመሩ። ጆን ከመቆም እምቢ አለ። ምክንያቱም ይህ አውሎ ንፋስ እነሱን እንደገታቸው ሁሉ ወታደሮቹን ጭምር ይገታቸዋል ብሎ ያምን ነበር። ከዛም እሱ የዋካን ቢላ ወሰደና የዛፎቹን ቅርፊት በመቁረጥ ለእርሱ ጭንብል ማስክ ሰራ። በዚህም ፊቱ ከበረዶ መከላከል ይችላል። አሁን እነሱ ምንም አይነት ችግር ሳይገጥማቸው መጓዝ ይችሉ ነበር። ከጥቂት ጊዜ በኋላ አውሎ ንፋሱ ሲቆም እነዛ ሰዎች ለማረፍ በአንድ ቦታ ላይ ተቀመጡ። አሁን ያላቸው ሙሉ የምግብ ክምችት በአንድ ላይ ሰበሰቡ። በዛን ጊዜ ጆን ዋካ የሮይን ጃኬት ለብሶት እንደነበረ ተመለከተ። ያኔ ዋካ ሮይ እኛን ሊያታልለን እንደነበረ ነገረው። ሊከዳን ሊያታልለን ነበር፣ ነገር ግን እኔ እሱን ዝም እንዲል አስገደድኩት። እሱ ያከማቸውን ምግብ በሙሉ ይዤ መጥቻለሁ አለው። ከዛም እነሱ እንደገና ጉዟቸውን በጀመሩ ጊዜ ስሚዝ በሚስጥር ለጆን ዋካ አብሮ መውሰድ ማለት ከሰይጣን ጋር ውል እንደመዋዋል ማለት ነው አለው። ከዛም በኋላ በድንገት ከሩቅ የጩኸት ድምፅ ሲሰማቸው ጀመር። ነገር ግን እነሱ ተኩላዎች ብቻ ነበሩ። ቀናት እያለፉ ሄዱ። ጆንም የራሱ ወታደራዊ ልምምድ ትሬዲንግ በመጠቀም የፀሐይን አቅጣጫ እየተመለከተ መንገዱን መምረጥ ጀመረ። ይህንን ሁሉ በማየቱ ዋካ በጣም ተደሰተ። እሱ ለጆን ምንም ቢሆን ወንድሜ እኔ ካንተ ጋር ነኝ፣ እነዚህ ሰዎች ስለኔ መጥፎና የተገላቢጦች ነገር ቢያወሩ በፍጹም እንዳትሰማቸው አለው። ከዛም በቀጣዩ ጊዜ ለማረፍ በተቀመጡበት ወቅት ጆን በአቅራቢያቸው ወዳለው ሐይቅ ለመድረስ አሁንም 3 ወይም 4 ሳምንታት እንደሚፈጅባቸው ተረዳ። ነገር ግን በእጃቸው ላይ የቀረው የ1 ሳምንት ብቻ ምግብ ነበር። ስለዚህ እነሱ አደን ማደን ወይም አሳ ማጥመድ ነበረባቸው። ዋካ ከእርሻ ቦታዎች አጠገብ ያሉትን መንደሮች ዘርፎ ለመሄድ ፈልጎ ነበር።
ነገር ግን ሌሎች ሰዎች በሙሉ ይህንን ሐሳብ እምቢ አሉ። በዚህ መሃል ካዚክ እንጨት ለመፈለግ ሄደ። ነገር ግን ወዲያውኑ መሽቶ ጨለመ። በዚህም ምክንያት እሱ ማየት አቆመ። በዚህም የተነሳ ያ ምስኪን በጫካ ውስጥ ጠፋ። እሱ የመመላለሻ መንገዱን ለመፈለግ ሲል ይባዝን ነበር። ነገር ግን በብርዱ ምክንያት ቅዝቃዜ የአእምሮ መታወክ ይጀምረው ነበር። ልክ በዛን ጊዜ የእሱ የድሮ መምህር በአጠገቡ ቆሞ ታየው። ከሩቅም አንድ ከተማ ተመለከተ። እሱም በመጨረሻ ሰዎቹ ጋር ደረስኩ ብሎ አስቦ ነበር። ነገር ግን ሌሎቹ ሰዎች እሱን ለመፈለግ በመጡበት ጊዜ ካዚክ በካምፑ በጥቂት ሜትሮች ርቀት ላይ ብቻ በብርድ ቀዝቅዞና ደርቆ መሞቱን ሲመለከቱ ልባቸው ተሰበረ። እነሱም ቀበሩት። ለነፍሱም እረፍትም ጸሎት አደረጉ። ነገር ግን ዋካ የሚበላ አንድ አፍ ቀነሰልን፣ ጥሩ ነው፣ አሁን ምግባችን ለብዙ ቀናት ይበቃናል የሚል አባባል ተናገረ። ይሁን እንጂ ከጥቂት ሳምንታት በኋላ ሁሉም ሰዎች በረሃብ ምክንያት በጣም ተጎዱ። እስከዚያ ደረጃ ድረስ መሬት ላይ ያሉ ትሎችንና ከወፎች ጎጆች ውስጥ እንቁላሎችን ሰብስበው መብላት ጀመሩ። የእነሱ አካል በጣም ከመድከሙ የተነሳ ወደፊት መጓዝ እጅግ አስቸጋሪ ነበር። በዚህ ምክንያት በአንድ ዋሻ ውስጥ ተጠለሉ። እዛም ቶማስ በንቃተ ህሊናው ለመቆየት ሲል በዋሻው ግድግዳዎች ላይ ስዕሎችን መሳል ጀመረ። አንድ በዛም ምሽት ዋካ ጆንን ከእነዚህ ሰዎች መካከል መጀመሪያ የሚሞተው ማን ይመስላል ሲል ጠየቀው። ከንግግሩ መረዳት የሚቻለው እሱ አሁን የገዛ ጓደኞቹን ለመብላት ዝግጁ እንደነበረ ነው። በድንገት አንድ ድምፅ ሰሙ። ጥቂት ተኩላዎች እንደ የሞተ አንበሳ እየበሉ እንደሆነ ተመለከቱ። ሰዎቹ ተኩላዎቹ በፍርሃት ተሸብረው እስኪያመልጡ ድረስ እየሮጡና እየጮሁ እንጨቶቹን ማንቀጥቀጥ ማወዛወዝ ጀመሩ። ከዛም ጆን የእንሱን ጓደኞች በሙሉ በጣም ከመራባቸው የተነሳ ልክ እንደ አራዊት የዛን እንስሳ አካል ስጋ መብላት እንደጀመሩ ተመለከተ። በዚህ ነገር የተሰላቸው ጆን ብቻውን ሐይቁን ለመፈለግ ወሰነ። ለሌሎቹም እኔ በአንድ ሳምንት ውስጥ ካልተመለስኩ ያለ እኔ ጉዟችሁን ቀጥሉ አላቸው። ረጅም መንገድ ከተጓዘና ከዝናብ ከተጠለለ ጆን እንደገና መቃዠት በሀሳብ መማተር ጀመረ። ነገር ግን ጥቂት ቀናት በኋላ እሱ ወደ ካምፑ ተመለሰ። ሐይቁንም እንዳገኘው ነገራቸው። ጥቂት ካረፈ በኋላ ጆን ከሁሉም ሰው ጋር ወደ ሐይቁ አቅጣጫ ተነሳ። ከ3 ቀናት ጉዞ በኋላም እዛ ቦታ ላይ ደረሱ። እዛም ጥቂት ከተረጋጉና ከተዝናኑ በኋላ ወደ ድንበሩ አቅጣጫ መጓዝ ጀመሩ። ጫካውን እያቋረጡ ሳለ አንድ ሰው እየተከተላቸው እንደሆነ ተሰማቸው። ከዛም በከፍተኛ ብልሃት ያንን ሰው ከበቡት። ዋካም ሊያጠቃው ምንም አልቀረም ነበር። ነገር ግን ጆ በትክክለኛው ሰዓት ላይ አስቆመው። ያ ሚስጥራዊ ሰው ሃይሬና የተባለች የፖላንድ ሴት ልጅ ነበረች። እሷም ምስኪን ልክ እንደነሱ ከየት የመጣች ኮብላይ ነበረች። ለምግብና ለደህንነት ስትልም ተከተላቸው ነበር። ጆን እሷን ይዟት መሄድ ፈለገ። ነገር ግን ሌሎች ሰዎች በእጃቸው ላይ በቂ ምግብ ስለሌለና እሷ ደግሞ ሴት ልጅ በመሆኗ የጉዟቸው ፍጥነት እንደምታዘግይባቸው በማሰብ እምቢ አሉ። ከጥቂት ጊዜ በኋላ በጭቃው ውስጥ ተቀብሮ የተገኘ አንድ እንስሳ አገኙ። ይህም የነሱ የእራት ምግብ ሆነላቸው። ነገር ግን አንድሬስ ከጀርባው አንድ ነገር ተመልክቶ ከቡድኑ ተለየ። እናም ምሽት ላይ ከአይሬኔ ጋር በአንድነት ተመለሰ። በማግስቱ ጠዋት እነሱ ጥቂት ነገሮችን ማቀላቀል እንደ ሳሙና ሰሩ። በመጨረሻም ልብሶቻቸውን አጠቡ። እነሱ ጺማቸውን በሚገባ ተላጩ። ይሁን እንጂ ዋካ የእነሱን እርዳታ ለመቀበል እምቢ አለ። የራሱንም ጺም ራሱ መላጨት ጀመረ። ከጥቂት ጊዜ በኋላ የሐይቁን አንድ ክፍል በበረዶ ተሸፍኖ እንደነበር አወቁ። በረዶ በጣም ቀጭንና ደካማ ይመስል ነበር። ነገር ግን ሃይሬን አሁንም ቢሆን በእሱ ላይ እየሮጠች ማለፍ ወደ ሌላኛው ወገን ማዶ ለመሻገር ተሳካላት። ይህንን በማየት ሌሎቹን በሙሉ ከጀርባ ተከተሏት። እነሱም ብዙ ጊዜ ተንሸራተው ወድቀውም ነበር። ነገር ግን እንደ ዕድል ሆኖ ሁሉም ሰው ወደ ማዶ ወገን ደረሰ። አሁን በጫካ ውስጥ እየተጓዙ ሳለ ስሚዝ ሃይሬናን ስለ ቀድሞ ሕይወቷ፣ ስለ ታሪኳ ጠየቃት። እሷም የሩሲያ ወታደሮች እናትና አባቷን እንደገደሉባቸው መናገር ጀመረች። ነገር ግን ስሚዝ በእሷ አሳዛኝ ታሪክ ውስጥ አንዳንድ እንግዳ ያልተለመዱ ነገሮችን አስተዋለ። እሱ ይቺ ልጅ ውሸት እየተናገረች እንደሆነ በአንድ በኩል ተረድቶ ነበር። ምክንያቱም የአነጋገር ዘይቤዋ ከጀርመን አካባቢ እንደሆነች ያስታውቅ ነበር። ለጊዜው ግን ጉዳዩን ዝም ብሎ እንዲያልፍ ተወው። ነገር ግን ለሃይሬና ዳግመኛ ውሸት እንዳትናገሪ ቃል ግቢልኝ አላት። ከጥቂት ጊዜ በኋላ እነሱ ከሩቅ አንድ መንደር ከተማ ተመለከቱ። ምግብ ለማግኘትም በሚስጥር ወደዚያ የመግባት እቅድ አወጡ። ነገር ግን በዚህ ውስጥ የመታወቅ የመያዝ በጣም ከፍተኛ አደጋ ሪስክ ነበረበት። በማንኛውም መንገድ እነሱ ወደዚህ አቅጣጫ መምጣታቸው እስከ እስር ቤቱ ድረስ ከተሰማ እሳቸውን መፈለግ ይጀምራሉ። እነሱ ደግሞ ይህንን አደጋ ሊጋፈጡ አይችሉም ነበር። ስለዚህ በጫካው መንገድ ዙሪያው ለመሄድ ወሰኑ። ምሽት ላይ ዋካ ከዛ ቦታ መጥፋቱን መሰወሩን ተመለከቱ። ሁሉም ሰው እሱ ከርቶን አታሉን ይሆን በማለት ያስብ ጀመር።
ልክ በዛኑ ቅስፈት ዋካ ተመለሰ። ስሚዝም በከፍተኛ ቁጣ በሱ ላይ ተወረወረበት፣ ይሰድበው ጀመር። ያኔ ዋካ ቦርሳውን ከፍቶ የሞቱ እንስሳትን አሳያቸውና ጓደኞቼ ሆይ እንደ ውሻ ጭምር ለመግደል ተገድጃለሁ። በህይወት ለመኖር የተረፈን ብቸኛ አስጸያፊ መንገድ ይህ ነው አላቸው። እሱ የሰረቀውን የአልኮል መጠጥ ጠርሙስም ጭምር ይዞ መጥቶ ነበር። ዛሬ እኮ የልደት ቀኔ ነው፣ ኑና አክብር ይላቸው ጀመር። በምሽቱ የምግብ ሰዓት ላይ ዋካ አንድ የባህል ዘፈን መዝፈን ጀመረ። አይሬናም ከሱ ጋር በአንድነት መዝፈን ጀመረች። በዚህም ዋካ እሷ ልክ እንደነሱ በጎዳናዎች ላይ ትኖር እንደነበረ ተረዳ። አሁን አይሬና ውሸት ተናግራ እንደነበረ ሁሉም ሰው አውቆ ነበር። ስለዚህ አይሬና በመጨረሻ እውነተኛ ታሪኳን ተናገረች። እናትና አባቷ ሁለቱም ሰላዮች ነበሩ። ከጥቂት ዓመታት በፊት በቁጥጥር ስር ዋሉ። ልጆቻቸውን ወደ ማሳደጊያ ተላኩ። በዛ ማሳደጊያ ውስጥ ወንድሜ በሞተ ጊዜ እኔ ከዛ ቦታ ለማምለጥ ወሰንኩ አለች። በማግስቱ እነሱ ጉዟቸውን ቀጠሉ። ነገር ግን በመንገድ ላይ በጣም ብዙ የሆኑ የወባ ትንኞች ያሉበትን አንድ ቦታ ደረሱ። በዚህ ምክንያት የእነሱ ፊቶች በሙሉ አብጠው ተበላሹ። በአካባቢያቸው ያሉ አንዳንድ የሀገሬው ተወላጆች በዛ በኩል ሲያልፉት ሲመለከቱ ትንኞች በእነሱ ላይ ጥቃት እንደሚያደርሱባቸው አስተዋሉ። በቁጥጥር ስር የመዋል ፍርሃት ስለነበረባቸው ተደብቀው ለመቆየት ተገደዱ። ነገር ግን ጆሮዋን ወደ ውጪ ወጣና ከአንድ ሰው ላይ የዚህን ነገር ሚስጥር ለመጠየቅ ሄደ። ከዚህ በኋላ ያ ሰውዬ ትንኞችን የሚያባርር አንድ የአንገት ሀብል ማንጠልጠያ አጠለቀለት። ከዚህ በኋላ ሁሉም ሰው በሰላም ጉዞ መቀጠል ቻለ። ቀናት እያለፉ ሄዱ። አይሬናም እያንዳንዱ ሰው አንድ በአንድ እያነጋገረች የህይወት ታሪካቸውን ማወቅ ጀመረች። አንድሬስ በአንድ ወቅት የሃይማኖት አባት የነበረ ሰው ነው። ቶማስ ደግሞ ተዋናይ መሆን የሚፈልግ የኬክ ጋጋሪ ነበር። ጆሮዋን በአንድ ወቅት ባለማወቅ የአንድ የመንግስት ህንፃ ፎቶግራፍ በማንሳቱ ምክንያት ሰላይ ተብሎ በቁጥጥር ስር የዋለ የሂሳብ ባለሙያ ነበር። ስሚዝ ደግሞ ስራ ለመፈለግ ወደ ሩሲያ የመጣ መሐንዲስ ነበር። እሱ በተያዘበት ወቅት ልጁ በጠመንጃ ተመቶ ተገሎ ነበር። በቀጣዩ ጊዜ ለማረፍ በቆሙበት ወቅት አይሬና ስሚዝን እግር ቁስል በራሷ ቀሚስ ጨርቅ አበሰችለት። ብዙም ሳይቆይ እነሱ ወደ አንድ የባቡር ሀዲድ ደረሱ። ጆን እስከ ድንበር ለመድረስ 4 ቀናት ብቻ እንደሚቀራቸው አሰላ። ነገር ግን በዚህ አካባቢ በርካታ ገበሬዎችና ጠባቂዎች አሉ። ስለዚህ እነሱ ምሽት ከመሆኑ በፊት ይህንን ቦታ ማቋረጥ ነበረባቸው። እነሱ እየተጠባበቁ በነበረበት ሰዓት ዋካ የራሱን ክታብ በትኩረት ይመለከት ነበር። ልክ በዛን ጊዜ ጆሮውን በአንድ ነገር ላይ ቀለደበት። ዋካም ወዲያውኑ በሱ ላይ ጥቃት ሰነዘረ። ከዚህ በኋላ ሌሎች ሰዎች በመሃል ገብተው ሊያገላግሏቸው ተገደዱ። ከጥቂት ሰዓታት በኋላ ሁሉም ሰው በጣም ተደሰቱ፣ ምክንያቱም በመጨረሻ ድንበሩን አቋርጠው ወደ ሞንጎሊያ ውስጥ ገብተው ነበር። ነገር ግን ዋካ እኔ እዚህ ሩሲያ ውስጥ ነው የምቀረው አላቸው። እሱና ጆኒ ከመለያየታቸው በፊት ለመጨረሻ ጊዜ እጅ ለእጅ ተጨባበጡ። አሁን የቀሩ ሰዎች በሙሉ በበረሃ በኩል ወደ ከተማው አቅጣጫ መጓዝ ጀመሩ። ሁሉም ሰዎች እጅግ በጣም ደስተኛ ነበሩ። ነገር ግን ከጥቂት ጊዜ በኋላ ድባቡ እንደገና ተበላሸ። ምክንያቱም ሞንጎሊያ አሁንም በሩሲያ ሰዎች ቁጥጥር ስር ናት የሚል ጽሑፍ የሰፈረበትን የመንገድ ላይ ሰሌዳ ተመለከቱ። አሁን እነዛ ምስኪኖች ወደ ከተማዋ ከመሄድ ይልቅ እዛ በበረሃ ውስጥ ለመቆየት ወሰኑ። ከዛም መነኮሳቱ ምንም አይነት አድሎ እንደማያደርጉባቸው በማሰብ አንድ የቡድሂስት ቤተ መቅደስ ሲፈለጉ ወዲያውኑ ወደ ውስጥ ገቡ። ነገር ግን ያ ቦታ ሙሉ በሙሉ ወድሞ ተበላሽቶ ነበር። መሬት ውስጥ የተቀበሩ በርካታ የራስ ቅሎች ከተገኙ በኋላ አንድሬስ በሩሲያም ውስጥ የሆነው ይህ እንደነበረ ነገራቸው። የሃይማኖት አባቶች ፓስተሮች ተረሸኑ ወይም በቁጥጥር ስር ዋሉ። በሃይማኖት ላይም በሁሉም መንገድ እገዳ ተጣለ። የአንድሬስን ቤተክርስቲያን በተመሳሳይ ሁኔታ ፈርሶ ነበር። እሱ ያንን ቤተክርስቲያን በተመለከተ ጊዜ በከፍተኛ ቁጣ ተሞልቶ አንድ ወጣት ጠባቂ ወታደር ገሎት ነበር። አሁን ሁሉም ሰው ምን ማድረግ እንዳለባቸው መወያየት ጀመሩ። በመጨረሻም በህይወት መትረፍ የሚቻለው ህንድ ውስጥ ብቻ ነው ወደሚል ውሳኔ ደረሱ። ነገር ግን እዛ ለመድረስ ቻይናን ማቋረጥ ነበረባቸው። በቀጣዮቹ ጥቂት ሳምንታት በከፍተኛ የሚያቃጥል ፀሐይ ስር በበረሃ ውስጥ መጓዛቸውን ቀጠሉ። አንድ ቀን በድንገት ጥቂት ፈረሰኞች ከበቧቸው። እነሱንም ራሳቸው ወደ ቲቤት እየተጓዙ ያሉ አሜሪካውያን እንደሆኑ አድርገው አስተዋወቁ። እንደ ዕድል ሆኖ እነዛ ፈረሰኞች አመኗቸው። ምንም ነገር ሳይናገሩን ከዛ ቦታ ሄዱ። ከጥቂት ጊዜ በኋላ ግን አንድ ወጣት ፈረሰኛ ወደ እነሱ ተመለሰ። እሱም ሌሎቹ ፈረሰኞች ውሃ እንዲሰጣቸው ልከውት የመጣ ነበር። ቀናት እያለፉ ሄዱ። እነዛ ሰዎች ከፀሐይ ብርሃን ለመከላከል ሲሉ የዛፍ ቅርንጫፎችንና የጨርቅ ቁርጥራጮችን በመጠቀም ራሳቸውንና እግራቸውን ሸፍነው ይጓዙ ነበር። ውሃውን በጣም በጥንቃቄ ተጠቀሙበት።
ነገር ግን ውሃው ሙሉ በሙሉ አለቀባቸው። ልክ በዛን ጊዜ ስሚዝ ከሩቅ ዛፎቹን ተመለከተ። ነገር ግን ጆን ይህ ቅዠት እንደሆነ ነገረው። ሁሉም ሰው ወደ ደቡብ አቅጣጫ መጓዛቸውን እንዲቀጥሉ ነገራቸው። ስሚዝ በጣም በጭንቀት በተዋጠ ጊዜ ሌሎች ሰዎች እሱን እያረጋጉት ከሱ ጎን ለመቆም ወሰኑ። ጥቂት ከተጓዙ በኋላ ከላያቸው ላይ አንድ ወፍ ሲበር ተመለከቱ። ይህም የስሚዝ እይታ ቅዠት አለመሆኑን አረጋገጠላቸው። ሁሉም ሰው በደስታ የቻሉትን ያህል በፍጥነት መሮጥ ጀመሩ። በመጨረሻም አንድ የውሃ ጉድጓድ አገኙ። እነሱም ብዙ ውሃ ጠጡ። በዛም ምሽት እዛ ቦታ ላይ ካምፕ ሰሩ። ጠዋት ላይ መሙላት የሚችሉትን ያህል ጠርሙሶችንና እቃዎችን በሙሉ በውሃ ሞልተው ወደ ደቡብ አቅጣጫ ጉዟቸውን ቀጠሉ። ከጥቂት ቀናት በኋላ ከአንድ የአሸዋ አውሎ ንፋስ ጋር በተጋፈጡ ጊዜ ሁሉም ሰው ደነገጡ። በአቅራቢያቸው ወደሚገኝ አንድ ትልቅ ጉድጓድ ውስጥም ሮጡ። እነሱም ያ የአሸዋ አውሎ ነፋስ ሙሉ በሙሉ እስኪያልፍ ድረስ ራሳቸውን ደብቀው ቆዩ። እንደ ድል ሆኖ ሁሉም ሰው በህይወት ተረፈ። ነገር ግን ያላቸው ውሃ በሙሉ ፈሰሰባቸው። በሚቀጥሉ ቀናት አይሪና እና ቶማስ በጣም ታመሙ። በዚህ ምክንያት ስሚዝ ወደ ውሃው ጉድጓድ እንመለስ በማለት ማውራት ጀመረ። ነገር ግን ጆን ያ የውሃ ጉድጓድ በየትኛው አቅጣጫ እንዳለ እንዴት ማወቅ እንችላለን አለው። የእነሱ ጉዞ ቀጠለ። እነዛ ሰዎች የውሃ ጥማቸውን ለማስታገስ ድንጋዮችን መምጠር ጀመሩ። በድንገት አይሪና መሬት ላይ ወደቀች። ሌሎቹም የእሷን እግሮች በሙሉ አብጠው እንደነበረ ተመለከቱ። እሷም በእነሱ ላይ ሸክም መሆን እንደማትፈልግ ነገረቻቸው። ነገር ግን ሌሎቹ ሰዎች ሰብአዊነትን በማሳየት እሷን ጥለዋት ለመሄድ እምቢ አሉ። ሁሉም ሰው መጓዙን ቀጠለ። ብዙም ሳይቆይ አይሪና እንደገና ወደቀች። ነገር ግን እሷ በዛን ጊዜ እንኳን ለማረፍ እምቢ አለች። ከዚህ በኋላ አንድሬ እሷን አንስቶ መጓዝ ጀመረ። ከጥቂት ሰዓታት በኋላ አይሪና ለአንድሬስ ወደ መሬት እንዲያወርዳት ነገረችው። እሷም ሁሉንም ሰው ለመጨረሻ ጊዜ ተመለከተች። ያቺ ምስኪን ልጅም ሕይወቷ አለፈ። ሁሉም ሰው እሷን በአሸዋ ውስጥ ቀበሯት። ለእሷም ጸሎት ማድረግ ጀመሩ። ሁሉም ሰው እንደገና ጉዞውን ቀጠለ። ቀናት እያለፉ በሄዱ ቁጥር የእግሮቻቸው ቁስል ይበልጥ እየተባባሰና እየበሰበሰ ሄደ። ቶማስ የሁሉንም ሰው የውስጥ ጥንካሬ ለመጠበቅ ሲል የሁሉንም ሰው ስዕል መሳል ጀመረ። እሱም ፈገግ ያለችውን የአይሬናን እጅግ በጣም የሚያምር ስዕል ሰራ። ነገር ግን ይህ የእሱ የመጨረሻው የሳለው ስዕል ነበር። ምክንያቱም ከዚህ በኋላ እሱ ራሱ ሞተ። እሱንም እዛ ቦታ ላይ ቀብሮት ቡድኑ ወደፊት ተጓዘ። ከጥቂት ቀናት በኋላ ጆን ከሩቅ ያሉ ተራራዎችን ተመልክቶ ውሃ ለመፈለግ ወደዛ መሄድ አለብን አላቸው። ነገር ግን ስሚዝ በጣም ከመድከሙ የተነሳ ያ ምስኪን መንቀሳቀስ እንኳን አልቻለም ነበር። እሱም እናንተ እኔ ጥላችሁኝ ሂዱ አላቸው። ጆንም ጆሮንን እና አንድሬስን ወደፊት ላካቸው። እሱ ራሱ ግን ወድቆ በነበረበት በስሚዝ አጠገብ ቀረ። እስከ ምሽት ድረስ ጆን ስሚዝን እየጎተተው ወደ ጓደኞቹ ካምፕ ይዞት መጣ። ነገር ግን እንዳለመታደል ሆኖ እነሱ እስካሁን ድረስ ምንም ውሃ አላገኙም ነበር። በቀጣዩ ቀናት ጆሮም በአንድ እባብ በእግሮቹ መካከል እያለፈ እንደሆነ በተሰማው ጊዜ ከእንቅልፉ ባነነ። እሱ ያንን እባብ ተከተለው። አንድ ትንሽ የውሃ ጉድጓድም አገኘ። ሰዎቹም ገንበስ ብለው ውሃውን ጠጡ። ጥቂት ውሃም በስሚዝ አፍ ውስጥ ጨመሩለት፣ ምክንያቱም እሱ መንቀሳቀስ እንኳን አይችልም ነበር። ከዚህ በኋላ እነሱ እባቡን ገደሉት፣ ለመሳቸውም አበሰሉት። ልክ በዛን ጊዜ ምግቡን እየበሉ ሳለ የአንድሬ አንድ ጥርስ ወደቀ። በዛም ምሽት ስሚዝ ጆንን እኔን ጥላችሁኝ ሂዱ አለው። ነገር ግን ጆን እስከምትኖር ድረስ አንተን ጥለን በፍጹም አንሄድም አለው። በንግግራቸው መሃል ጆን እኔ በማንኛውም ሁኔታ ውስጥ ሆኜ በአንድ በኩል ባለቤቴን ሚስቴን እንደገና ማየት እፈልጋለሁ። ያቺ ምስኪን ወታደሮቹ በጣም አሰቃይተዋት ነበር አለው። ይህ የእሱ ታሪክ ቀጥታ የስሚዝን ልብ ነካው። በማግስቱ እሱ ወደፊት ለመጓዝ ተነስቶ ቆመ። ብዙም ሳይቆይ አንድ ወንዝ አገኙ። ይህም ወደ ተራራዎቹ አቅጣጫ መጓዝ እንዲችሉ ከፍተኛ ጥንካሬ ጉልበት ሰጣቸው። በመጨረሻም የቻይናን ታላቅ ግንብ ግሬት ዎል ኦፍ ቻይናን አቋርጠው ወደ ሃማሊያ ተራሮች ደረሱ። በእነዛ በረዶማ ተራሮች ውስጥ ወደ ቲቤት የሚያመራ አንድ ትንሽ ምልክት አገኙ። በእነዛ በረዶማ ተራሮች ውስጥ ህንድ አሁን በአቅራቢያቸው እንዳለች የሚነግራቸው አንድ መነኩሴ አገኙ። እሱም አብሯቸው ወደሚገኘው የቡዲስት ገዳም ይዟቸው ገባ። እነሱም ከረጅም ጊዜ በኋላ በመጨረሻ እውነተኛ ምግብ አገኙ። እዛም የመነኮሳቱ መሪ ወደ ህንድ መሄድ ከፈለጋችሁ ጥቂት ጠብቁኝ፣ ቅዝቃዜው ይለፍ፣ በዚህ በረዶማ አውሎ ነፋስ ውስጥ በህይወት መትረፍ አትችሉም አላቸው። ከመተኛታቸው በፊት ጆን እኛ መውጣት አለብን፣ ደህንነታችን ሊጠበቅ የሚችለው ህንድ ውስጥ ብቻ ነው አላቸው። ነገር ግን ሌሎች ሰዎች በመነኩሴው ሐሳብ ተስማሙ። እነሱ እዚሁ መቆየት ፈለጉ። ከዛም ስለ ወደፊት ህይወታቸው ማውራት ጀመሩ። አንድሬስ በጀርመንና በሩሲያ ላይ በሚደረገው ጦርነት ውስጥ መሳተፍ ይፈልግ ነበር። ጆሮን ደግሞ ቶማስ የሳላቸውን ስዕሎች በጋዜጣ ላይ ማተም እፈልጋለሁ፣ እኔ ለዓለም ስለኛ ታሪክ መናገር እፈልጋለሁ አለ። በሌላ በኩል ያ ምስኪን ጆን ወደ ፖላንድ ሊመለስ አይችልም ነበር።
ስለዚህ እሱ ዝም ብሎ መጓዙን ብቻ መቀጠል ይፈልግ ነበር። ስሚዝ ደግሞ ወደ ገዛ ቤቱ ወደ አሜሪካ መመለስ ይፈልግ ነበር። እሱም እኔ ወደ ቻይና አቅጣጫ ሄዳለሁ አለ። መናኩስቱ እኛ የምናውቀው አንድ ሰው አለ፣ እሱ ወደ አሜሪካ ሊልክ ይችላል ብለው ቃል ገቡለት። በማግስቱ ጧት ጆን ብቻው ወደፊት ለመጓዝ ወሰነ። ጆሮንና አንድሬስ ይህንን በተመለከቱ ጊዜ ለስሚዝ የመጨረሻውን ስንብት በማድረግ ከጓደኛው ከጆን ጀርባ ተከትለው ወጡ። ከጥቂት ጊዜ በኋላ ሶስቱም በመጨረሻ ህንድ ሀገር ደረሱ። የህንድ ህዝቦችን በጣም በፍቅር ተቀበሏቸው፣ እርዳታም አደረጉላቸው። በቀጣዮቹ 50 ዓመታት የጆን ህይወት በአንድ ቦታ ላይ አልነበረም። ነገር ግን በመጨረሻ ፖላንድ ነፃ ወጣች። ጆን የድሮ ቤቱን ፈለገ። በተደበቀችውን ቁልፍ በሩን ከፈተ። ወደ ውስጥም ሲገባ በከፍተኛ ደስታ ተሞላ፣ ምክንያቱም ባለቤቱ እሱን እየጠበቀችው ነበር። ታዲያ ይህ አስደናቂ የሚያምር ታሪክ እንዴት አያችሁት? በአስተያየት በኮሜንት መስጫው ላይ በእርግጠኝነት ንገሩኝ። በቀጣዩ ቪዲዮ እንገናኛለን። ፕሊዝ በእናታችሁ በቃ ዛሬ እኔ አድርጉ ሰብስክራይብ። ቅልጮ አይደለም የመጣሁት ዛሬ። አድርጉ ሰብስክራይብ አድርጉ። ሞራል ለሚሆነን ይሁን። እንደምታዩት በጣም እየወረደብን ነው፣ ቪዲዮ በጣም እየወረደብን ነው። ፕሊዝ በጣም አሁን ይሄኛውን ቪዲዮ ሰራላችሁ በእርግጠኝነት 6 ሰዓት አካባቢ 7 ሰዓት አካባቢ ፈጅቶብኛል። ገና ኤዲቲንግ ይቀረኛል። እንግዲህ ይህንን ብላችሁ ቤተሰብ ስለሆነን ነው፣ እናንተ የኔን ነገር ስለምትረዱ በሚለው ነው። ሰብስክራይብ አድርጉ። አመሰግናለሁ።